አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ቀን የከበረ በሶርያ ሀገር ላሉ መነኮሳት አባት የሆነ ታላቁ አባ በርሱማ አረፈ። የዚህም ቅዱስ ወላጆቹ ሳምሳጥ ከሚባል ሀገር ሰዎች ውስጥ ናቸው። አንድ በዋሻ ውስጥ የሚኖር ሰው በእርሱ ላይ ትንቢትን ተናገረ። ከመወለዱ አስቀድሞ ለአባቱ እንዲህ አለው፣ የትሩፋቱ ዜና በሶርያ ሀገር ሁሉ የሚሰማ ጣዕም ያለው ፍሬ ከአንተ ይወጣል። ከእርሱ የሚሆነውንም አስረዳው። ተወልዶ አድጎ እግዚአብሔርን ወደ ማወቅ በደረሰ ጊዜ ከወላጆቹ ሸሽቶ ወደ ኤፍራጥስ ወንዝ ደርሶ በዚያ ስሙ አብርሃም ከሚባል ሰው ዘንድ ተቀመጠ። እርሱም ወላጆቹን ስለፈራ ከዚያ ገዳም ሰደደውና ሄዶ በዓለት ውስጥ ኖረ። በዚያም ታላቅ ተጋድሎን ተጋደለ። ወሬውም በሶርያ ሀገሮች ሁሉ በተሰማ ጊዜ ብዙዎች ደቀ መዛሙርት ወደ እርሱ ተሰበሰቡ። የዚያ ቦታ ውሃ ግን እጅግ መራራ ነበር። በላዩ በጸለየ ጊዜ ተለውጦ ጣፋጭ ሆነ። እግዚአብሔርም በእጆቹ ድንቆች ተአምራቶችን አደረገ። ከእርሳቸውም በአንዲት ጊዜ ከደቀ መዛሙርቱ ጋር ከበዓቱ ርቆ ሳለ የፀሐይ መግቢያ ሰዓት ተቃረበ። የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ወደ በዓቱም እስኪደርስ ያን ጊዜ ፀሐይ ቆመለት። በሌላ ጊዜም እንዲህ ሆነ። ረአም የምትባል አገር ነበረች። ሰዎቿም ከሃዲ ናቸው። በላያቸውም ዝናብ ተከለከለ። በተጨነቁም ጊዜ ወደ ከበረ አባ በርሱማ መጥተው ለመኑት። እርሱም ገሰጻቸው፣ እንዲህም አላቸው፣ ከክህደታችሁ ተመለሳችሁ በእግዚአብሔር በትታመኑ እርሱ ዝናብን ያዘንብላችኋል። እነርሱም እናምንበታለን አሉት። በዚያንም ጊዜ ጌታችንን ለመነውና ብዙ ዝናብ ዘነበላቸው። የሀገር ሰዎችም ሁሉ በጌታችን አመኑ። እንዲሁም ሰዎቿ ከሃዲያን የሆኑ ሌላ ሀገር ነበረች። እነርሱንም ገስጾ መክሮ አስተምሮ እግዚአብሔርን ወደ ማወቅ መለሳቸው። የጣዖቶቻቸውንም ቤቶች አፈረሰ። ይህም ቅዱስ ለራሱ ቦታ አዘጋጅቶ በዚያ ሳይቀመጥ 54 ዓመት ቆሞ ኖረ። ከመትጋት የተነሳ ሲደክመው ከናሱ ግድግዳ ላይ ተደግፎ ያሸልባል። በየ7 ቀንም ይጾማል። የከበረ አባ ስምዖን ዘአምድ ሊያየው ወዶ ወደ እርሱ ላከ። የትሩፋቱንና የቅድስናውን ዜና ከብዙዎች ሰዎች ሰምቶ ነበርና፣ እርሱም ወደ አባ ስምዖን መጥቶ እርስ በርሳቸው በረከትን ተቀባበሉ። ከዚህም በኋላ ወደ ገዳሙ ተመለሰ። በሶርያ ሀገርም አስተማረ። በፊታቸው ተአምራትን ባደረገ ጊዜ በትምህርቱ ብዙዎች አመኑ። ዳግመኛም ወደ ታናሹ ቴዎዶስዮስ ንጉሥ ሄዶ በቀናች ሃይማኖት አጸናው። ንጉሱም ብዙ ገንዘብን ሰጠው። እርሱም ምንም አልወሰደም። በአንጾኪያም አገር ኤጲስቆጶሳቱ ሁሉ ላይ ስልጣን እንዲኖረው ንጉስ ጻፈለትና ሐቲም ቀለበቱን ሰጠው። በከሃዲው ንስጥሮስ ምክንያት 200 ኤጲስቆጶሳት በኤፌሶን ከተማ በተሰበሰቡ ጊዜ ከእርሳቸው ጋር ይህ ቅዱስ አለ። ከእርሳቸውም ጋር ንስጥሮስን አወገዘው። ዳግመኛም በአንጾኪያ ሀገር ያሉ መኳንንት፣ መሳፍንት፣ ሹማምንት ሁሉም ይታዘዙለት ዘንድ ንጉስ ደብዳቤን ጻፈለት። እርሱም በጎ ስራ እንዲሰሩ በሃይማኖት እንዲጸኑ የሚያዝ ደብዳቤ በመጻፍ በንጉስ ሐቲም ቀለበት እያተመ ለሀገሮች ሁሉ የሚልክ ሆነ። ክፉዎች ሰዎችም ጠሉት፣ በንጉስም ዘንድ ነገር ሰሩበት። እንዲህም አሉት፣ እነሆ አባ በርሱማ እንደ ዓለም ሰው ሆኖ ይበላል፣ ይጠጣል፣ መልካም ልብስንም ይለብሳል። ንጉስም ስለ አባ በርሱማ የተናገረውን ያረጋግጥ ዘንድ ከባለሞቹ አንዱን ላከ። የንጉሱም ባለሟል ወደ አባ በርሱማ በደረሰ ጊዜ በእርሱ ላይ ከተናገረው ምንም ያገኘው የለም። ከዚህም በኋላ ወደ ንጉስ ወሰደው። ንጉሱም ቀድሞ ከሚያውቀው ከመንፈሳዊ ስራው ልውጥ ሆኖ ያገኘው ነገር የለም። ንጉሱም ታላቅ ክብርን አከበረው፣ ወደ ቦታው መለሰው። መናፍቁ ንጉስ መርቅያንን የኬልቄዶንን ጉባኤ በሰበሰበ ጊዜ የንጉስ አማካሪዎች አባ በርሱማን እንዳያስመጣ ንጉስን መከሩት። እንደማይፈራና እንደማያፍር ለሰውም ፊት እንደማያዳላት ተከራክሮ ረድቶ እንደሚያሳፍራቸው ስለሚያውቁ ነው። አንዱን ክርስቶስ ወደ 2 የከፋፈሉበት ይህ ጉባኤ በተፈጸመ ጊዜ የከበረ አባ በርሱማ ተጣላቸው፣ ነቀፋቸው፣ ቃላቸውንም በመሻር አወገዛቸው። እነርሱም ወደ ንጉስ ወንጅለው በጽሑፍ ከሰሱት። ንጉስም ልኮ ወደ እርሱ አስቀረበው። ግን በላዩ ስለ አደረ መንፈስ ቅዱስ ጸጋ ሊቃወሙ አልቻለም። በሊቁ ቅዱስ ዲዮስቆሮስ ላይ
ስላደረገችው ክፋት ንግስቲቱን ረገማት። ከጥቂትም ቀንም በቀር አልኖረችም፣ በክፉ አሟሟት ሞተች። ከዚህም በኋላ መናፍቃን የሚቃወሙት ሆኖ ምዕመናን እንዳይታዘዙለት ወደ ሀገሮች ሁሉ ጽፈው የሚልኩ ሆኑ። እነርሱ ግን አልተቀበሏቸውም፣ እነርሱ መገዛታቸውንም አልተውም። ዳግመኛም በጎዳና ሸምቀው ይገሉት ዘንድ 200 መናፍቃን ሰዎች ከመናፍቃን ኤጲስቆጶሳት ጋር ተስማምተው ወደ እርሳቸው እንዲመጣና በአንድነት ወደ ቤተክርስቲያን እንደሚሄዱ ሆነው ላኩበት። መጥቶም አብሮ በተጓዘ ጊዜ ድንጋዮችን አውጥተው ጣሉበት። ድንጋዮቹም ወደ ራሳቸው የሚመለሱ ሆኑ። በፍርሃትም ከእርሱ ሸሹ። እግዚአብሔርም ከዚህ ዓለም እስረኝነት ሊያወጣው በወደደ ጊዜ መልአኩን ወደ እርሱ ልኮ ከ4 ቀን በኋላ ከዓለም እንደሚፈልስ ነገረው። በዚያንም ጊዜ በዙሪያው ወዳሉ ሀገሮች ምዕመናን ያጽናናቸው ዘንድ ረድኡን ላከው። እርሱም ሲዞር የመጥምቁ ቅዱስ ዮሐንስ ራስ ወደምትኖርበት ቦታ ደረሰና የከበረች የቅዱስ ዮሐንስን ራስ እጅ ነሳት። ስለ ከሃዲው ስለ ንጉሥ መርቅያን በማልቀስ ለመነ። እንዲህም የሚል ቃል ከመጥምቁ ዮሐንስ ራስ ወጣ። አባ በርሱማ ወደ እግዚአብሔር ስለ ከሰሰው ያ መርቅያን ሞቷልና አትፍራ። የከበረ አባ በርሱማ ረድኡን ባረከውና በሰላም አረፈ። ከበዓቱም ደጃፍ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ ታየ። ምዕመናንም ሁሉ ከሩቅ አይተው ወደ እርሱ መጡ። አርፎም አገኙት። ከስጋውም ተባረኩ፣ በላዩም አለቀሱ። ከእርሱም ስለመለየታቸው እጅግ አዘኑ። እንደሚገባም እየዘመሩና እያመሰገኑ ገንዘው በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረ ሶርያዊ ጳውሎስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ የሶርያ ሰዎችና በእስክንድርያ ከተማ የሚኖሩ ነጋዴዎች ናቸው። ከዚህም በኋላ በእስሙናይ ከተማ የሚኖሩ ሆኑ። ወላጆቹም ሲሞቱ ብዙ ገንዘብ ተውለት። ከዚህም በኋላ ከሃዲያን ነገስታትና መኳንንት በክርስቶስ የሚያምኑ ምዕመናን እንደሚያሰቃያቸውና እንደሚገላቸው ሰማ። በዚያንም ጊዜ ተነስቶ ገንዘቡን ሁሉ ለድሆችና ለችግረኞች በተነ። ከዚህም በኋላ የወደደውን መንገድ ይመራው ዘንድ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ጸለየ። ጌታችንም መልአኩን ሱሪያልን ላከ። እርሱም በክብር ባለቤት ክርስቶስ ስም የሚደርስበትን ስቃይ ሁሉ ነገረው። እነሆ ከአንተ ጋር እንድኖር እንዳጽናናህም እግዚአብሔር አዞኛልና አትፍራ አለው። በዚያንም ጊዜ ተነስቶ ወደ እንዲናው ከተማ ሄደ። በመኮንኑ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ልብሱን አራቁተው ይገርፉት ዘንድ አዘዘ። ይህንንም ባደረጉበት ጊዜ ከዚህ በኋላ በጎኖቹ ውስጥ መብራቶችን አስገብተው ለበለቡት፣ እሳት ግን አልነካቸውም። መኮንኑም ለጣዖት እንዲሰግድ ብዙ ገንዘብ አመጣለት። የተመሰገነ ጳውሎስም ወላጆቼ ሲሞቱ 17 የወርቅ መክሊት ትተውልኝ ነበር። ስለ ክብር ባለቤት ክርስቶስ ፍቅር ትቼ ለሌሎች መጸወትኩት። ወደዚህ ወደ ተናቀ ገንዘብህ እንዴት እመለሳለሁ አለው። መኮንኑም ሰምቶ ብረቶችን በእሳት አግረው በአፉና በጆሮቹ እንዲጨምሩ አዘዘ። ይህንንም አደረጉበት። ሱሪያል መልአክም ወርዶ ዳሰሰውና አዳነው። ሁለተኛም እባቦችን በላዩ ሰደዱ፣ አልነኩትም፣ ምላሱንም ቆረጡ። ጌታችንም አዳነው። መኮንኑም ወደ እስክንድርያ ከተማ በሄደ ጊዜ ከእርሱ ጋር ወሰደው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በመርከብ ውስጥ ተገለጠለትና አጽናናው። የዚህም ቅዱስ ኤሲ የሚባል ወዳጅ አለው፣ እህቱ ቴክላም። ጌታችንም ስጋው ከስጋቸው ነፍሱ ከነፍሳቸው ጋር እንደሚሆን ነገረው። ያን ጊዜ እሊ ቅዱሳን በእስክንድርያ ከተማ በእስር ቤት ነበሩ። የከበረ ጳውሎስም ወደ እርሳቸው በደረሰ ጊዜ እርስ በርሳቸው ተሳሰሙ። በመገናኘታቸውም ነፍሳቸው ደስ ብሏት እግዚአብሔርን አመሰገኑት። መኮንኑም ወደ እንዲናው ከተማ በሚመለስ ጊዜ የቅዱስ ጳውሎስን ራስ ቆርጠው ስጋውን ከጥልቅ ባህር ወረወሩ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ምዕመናንም ስጋውን በስውር ወስደው በአማሩ ልብሶች ገነሱት፣ በእነርሱም ዘንድ አኖሩት። ከእርሱም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ ሰማዕት ጴጥሮስ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚህች ቀን ከ12ቱ ሐዋርያት አንዱ
የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነ ተጸምዱከ ዘልፈ ለላነብብ ተወከፍ ዜኔተ መጽሐፈ እንተለሰከ እግዚኦ ጸሪቀ ሁለት ወቁፈ ለአቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ ረጌሌ ቆኖስ ሕፃን ለህፃፉ ክርታስ ወለዛ ጻፎን ዘደስ ወለዛ አንቦስ ተልኮ ሳዲስ ወለሰማ ቃሎ ዘነፈሰ በጸሎተ እሙ ማርያም አሬቂተ ኩሉ እንባ ሰቡረ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ትትጋ ወአኮ በከመ አምሳነ አቡነ ዘበሰማያት